የሐረግ ድራማ ተለቀቀ። በጣም ደስ የሚል አንድ ነገር አለ። እሱም ደግሞ በጣም ቢጎዳም ቢኒያም በህይወት መኖሩን በማወቄ በጣም ደስ ብሎኛል። ያገተው ግን ማን ነው? ይህን አደጋ ያደረሰበት እኛ ያፌት ነው ብለን ነበር ያሰብነው፣ ግን ያፌት አይደለም። ያፌት ጋር እንደተጣላ ይህን ነገር ተገና አድርጎ ያገተው የያፌት ያክስቱ ልጅ ነው ማለት ነው። ይህ ልጅ የእውነት በጣም ከጠበኩት በላይ ከያፌት በላይ ጨካኝ ነው ብዬ አስባለሁ። እውነት ለመናገር እያደረገ ያለው ነገር በጣም ከባድ ነገር ነው። እንዲህ ክፋት በዘር ነው እንዲህ ግን የተጣበቀባቸው በጣም ነው የሚገርመው። ገነትም እንግዲህ ሉሊት ደውላ የቢኒያምን መሞት እንደተነገራቸው በስልክ ስትነግራት ወደቀች። አሁን ላይ መናገር አትችልም፣ መንቀሳቀስ አትችልም። የእውነት በጣም የሚያሳዝን ህይወት ውስጥ ነው የገቡት አሁን ላይ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው፣ ነባሮች እንኳን በሰላም መጣችሁ ብያለሁ። ዛሬ የሐረግ ድራማ እጅግ በጣም አሳዛኝ ነገር ነው እንግዲህ ያለበት። ደስ የሚለውም ነገር እንግዲህ ቢኒያም አለመሞቱና በህይወት መኖሩ ነው። ግን ደግሞ በመሞትና በመኖር መካከል ላይ ነው ያለው። እነ ቤዛም ከጽዮን ጋር ሆና በየመንገዱ ሁሉ ድንገት ገለው ጥለውት ነው ወይንስ አደጋ አድርሰውበት ጥለውት ነው እያሉ እየፈለጉት ነበር ማለት ነው። ምንም ነገር ግን ያገኙት ነገር የለም። በጣም ነው የሚያስጠላው የሄዱበት ቦታ፣ ሽታው ምናምን ቦታው በጣም ከባድ ነበረ። ቤዛ በቃ ሊያስመልሳት ምንም አልደረሰም ማለት ነውና እና ወንዶቼ እንግዲህ ሉሊት መቼም ክፋት ከመስራት ውጭ ሌላ የምታውቀው ነገር የለም። እንደዛ ጥፍሯን ነቃቅለው ጥለዋት እንኳን ራሱ በጭራሽ የማትማር ሰው እሷን አየው ማለት ነው። ለገነት ደውላ ቢኒያም ሞቷል ብለው በስልክ ደውለውልናል፣ መርዶ የሚነገረው ጠዋት ነው ብላ ነበር የደወለችላት። እንግዲህ ቢኒያም ማለት ለእሷ በጣም ዋጋ ያለው ሰው ነው ለገነት ማለት ነውና ልጇን እሷ ሰው ቤት እየሰራች ልጇን ጠብቆላት ሁሉ ነገር እንትን ብሎላት እዚህ ያደረሳት እሱ ነው እና ቢኒያም ማለት በጣም መልካም ሰው ነው። ለሰዎች ክፉ ማያስብ ደግሞ ጥሩ ነገር ሲያይ ደግሞ የሚያበረታታ፣ መጥፎ ነገር ሲያይ ደግሞ የሚቃወም ነው እና በዚህም የተነሳ ደግሞ እንግዲህ ከያፌት ጋር አጣብ ስለነበረው ያፌት በዛን ሰዓት ማታ ላይ ዋጋውን ስጡት ብሏቸው ነበር ለልጆቹ። ግን ደግሞ ቀድሞ የያፌት ልጆች ሳያገኙት የያፌት ያክስቱ ልጅ ነበር እንደዛ አድርጎ ቢኒያምን እንትን ያለው። ቢኒያምን እንደዚህ ያደረገው ጽዮንን ስላፈቀራት የጽዮን ፍቅረኛ ስለሆነ ብቻ ነው ሊያሰቃየ የፈለገው ወይስ ምንድን ነው የፈለገው? እውነት ግራ የተጋባሁበት ነገር ነው ማለት ነው ቤተሰቦቼ። ይሄን ሁሉ ነገር እያደረገ ያለው ጽዮንና የኤፍራታ ወንድም ዳግም ሆነው ሪከርድ ያሰምተውት ነበር ለያፌት እናሰማዋለን አርፈማ ተቀመጥ ከሆነ ብለው አስፈራርተውት ነበረ። እኔ የጠበቅኩት እንደውም ዳግምን እንደዚህ ያሰቃየዋል፣ ዳግምን ሊገለው ይችላል ብዬ ነው እንጂ በጭራሽ ቢኒያምን እንደዚህ ያደርገዋል ብዬ አልጠበቅኩም ማለት ነው። ምክንያቱም ቢኒያምና ጽዮን ተጣልተዋል። መጣላታቸው ነበር የሚፈልገው፣ ተጣልተዋል። ግን ከተጣሉ በኋላ ራሱ እንደዚህ ያደርጋል ብዬ አልጠበቅኩም። በጣም ያልጠበቅኩትን ነገር ነው ያደረገው። በአሁኑ ሰዓት ጽ ራሱ በጣም ታማለች። ናታን ራሱ ወጥቶ ቢኒያምን መፈለግ አልቻለም። ምክንያቱም ቤተሰቦቹ መጠበቅ ስላለበት ማለት ነው። እና ያፌትም እንግዲህ በቢኒያም መጥፋትና በቢኒያም እንትን ተጠርጥሮ ወደ ፖሊስ ጣቢያ ሄዶ ነበር። ፖሊሶቹን በደንብ አድርጎ ነበር እንደዚህ ያያቸው አፍጥጦ ማለት ነው። ምክንያቱም አሁንም እነዛን ፖሊሶች በቤተሰቦቻቸው ያስፈራራቸዋል ገና ማለት ነው። ታያላችሁና ያፌት የማያደርገው ነገር የለም። ግን ደግሞ ቢኒያም ያፌት እጅ ላይ እንዳልሆነ አውቀናል። ግን ይሄን ነገር ያደረገው ደግሞ የገዛ ያክስቱ ልጅ እንደሆነ ቢያቅ ምን ሊሰማው እንደሚችል በጣም ከባድ ነው። ይሄ ልጅ ብዙ ነገር ሊያደርግ ይችላል። ግን ደግሞ እዚህ ቦታ ላይ ይሄን ነገር ያደርጋል ብሎ ማንም የሚጠብቅ ሰው ስለማይኖር ማንም ሰው ደግሞ ሊከታተለው አይችልም ብዬ አስባለሁ። ግን አሁንም ቢሆን ከዚህኛው የያፌትን አክስት ልጅ ግን መከታተል አለባቸው ብዬ አስባለሁ ቤተሰቦች። ምክንያቱም አሁን ላይ ያፌትን ትተው እሱን ሊከታተሉት ይገባል ብዬ አስባለሁ። ምክንያቱም ሁሉ ነገር ያለው በእጁ ስለሆነ የፈለገውን ነገር ሊያደርግ ይችላል፣ ገሎም ሊጥለው ይችላል። ምክንያቱም አሁን ላይ ማንም የአክስቱን ልጅ የያፌትን አክስት ልጅ የሚጠረጥረው የለም። ያፌት ነው የእሱ ጥላት፣ ያፌት ነው የገደለው ብለው ነው የሚያስቡትና አሁን ላይ በጣም ከምላችሁ በላይ ያልተጠበቀ ነገር እየተፈጠረ ነው። እውነት ለመናገር እኔ ያፌት እንጂ ይሄኛው ልጅ ያግተዋል ብዬ በጭራሽ አልጠበቅኩም። ዳግምና ጽዮን ግን እሱ ይሄን ነገር ያደርገዋል ብለው ሊጠረጥሩ ይችላሉ። ምክንያቱም ከዚህ በፊት ከሱ ጋር ጠብ ስለነበረው ማለት ነው። ቢኒያም መጨረሻው ምን እንደሚሆን በጣም ከባድ ነው ማሰብ።